እኔ አሁን እሱን ማግባት አማራጭ የሌለው ብቸኛ መንገዴ ነው። ገንዘብ ነው ንገሪት፣ ገንዘብ ነው ችግሩ? ይኸውልሽ እኔ እኮ ከሱ የበለጠ ገንዘብ አለኝ እያልኩሽ እኮ ነው። የምትፈልጊውን ነገር ላደርግልሽ እችላለሁ። የተንደላቀቅ ህይወት ላኖርሽ እኮ እችላለሁ። ጽጌረዳ እሺ በይ በቃ እሱ ይቅርብሽና ከኔ ጋር እንጥፋ። እሺ በይ ነብዩ፣ እኔ ልቤን እያደሙ ያለው ጸጸት አንተንም እንዳይሰማ በቃ ከዚህ በላይ አትናገር፣ መጥፎ ነገር አትናገር። ምንድን ነው መጥፎ ነገር የምናገር? ቆይ አልተረዳሽኝም እንዴ? አንቺ ከምትይው ሰው የበለጠ ገንዘብ አለኝ አቅም አለኝ ያልኩሽ እኮ ነው። ከአንቺ ጋር ለመኖር ዝግጁ ነኝ። ይሄ ለምንድን ነው የማይታይሽ? አይሆንም ነብዩ፣ ረፍዷል። ለምንድን ነው የረፈደው? ምናልባት አንድ ቀን እድለኛ ሆን ይሆናል። ከአንተ ጋር ሁሉንም ነገር ከዜሮን ጀምር ይሆናል። እስከዛ ግን በቃ በጸሎት እጠብቅሃለሁ። ቆይ ምንድን ነው የምንጠብቀው? ምን ሆነሻል ጽጌረዳ? ምንድን ነው ይሄ? የሰርጌ መጥሪያ ወረቀት። እና በዚህ ካርድ ነው አንቺ ሰርግ ላይ የምትገኘው? ነብዩ፣ እንድታውቀው የምፈልገው ነገር ሁሌም ቢሆን የማፈቅረው አንተን ብቻ ነው። ልቤ ሁሌም የሚያፈቅረው አንተን ነው። እኔ እዚህ ትዳር ውስጥ አንድ ደቂቃም ቢሆን መቆየት። ሰላም ጤና ይስጥልን። እንዴት ናችሁ የጽጌረዳ ድራማ ተከታታዮች? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እንግዲህ የነብዩ አባትና ሌላ የፍቅር ግንኙነት አላቸው ማለት ነው። ይህም የፍቅር ህይወታቸው በጣም ነው እንትን እያሉ ያሉትና ሌላ ዝለ ፈልጋ ሳይሆን መኮንን እጅ ስላለበት ከሱ ጋር ሌላ ምክክር ተመካክረው ነው እንደዚህ የሚያደርጉትና በዚህ ሁኔታ እንግዲህ እሱም በዚህ ባገኘሽው አጋጣሚ አንቺ ህይወትሽን በእንደዚህ ሁኔታ ማስቀጠል አለብሽ፣ ስለዚህ እንደዚህ እንትን ማለት የለብሽም እያለ ሲላት እሷም ልቧ ተነካና በጣም ተናደደችና ድንገት ከምድር ተነስታ መሄድ እፈልጋለሁ ምናምን አለች። እሱም ለምን እንዴት ለምንድን ነው የምትሄጂው? እኔ ጋር ለምን አትሆኝም ምናምን ይላታል። እሷም ደግሞ ድንገት ነብዩ ጧት ሲነሳ ካየኝ ጥሩ አይመጣም፣ ስለዚህ ጥሩ አይደለም በማለት ለማዋሸት ትሞክራለች። ነገር ግን እሱ ችግር የለም ቀደም ብለሽ ትሄጃለሽ እኮ እሱ እንዳይሽ ከፈለግሽም በማለት ይነግራታል። እሷም ደግሞ ፍላጎት የለኝም እኔ አንተ ጋር የመሆን፣ ስለዚህ እኔ መሄድ አለብኝ መረዳት አለብህ ይላታል ትለዋለች ማለት ነው። እሱም ደግሞ እንግዲህ ለምንድን ነው የምትሄጂው? ግን አንቺ ምን እንዳስነካሽኝ አላውቅም። አንቺን የወደዱት ሰራተኞች እዚህ የሚመጡት የኔ ሰራተኞች ክላሴን ራሱ ለእንትን ለማለት ለማጽዳት እንኳን ይፈራሉ። አንቺ ግን በጣም ደፋር ሰው ነሽ በማለት አሁን ሌላ የሚያናድድ ቃል ይናገራታል። ይሄ ነገርም ሌላን በጣም አናዷታል። እሱም ደግሞ እንደዛ ለማለት አይደለም፣ ነገር ግን እዚህ የሚመጡት ሰራተኞች ከኔም ጋር ሆነ ልጄ ጋር ሌላ ህይወት እንዲኖራቸው ይፈልጉ ነበር ለማለት ነው ብሎ እንደገና እሷን ለማስተባበር ይሞክራል። ነገር ግን ይሄን እንደዛ ቢሉም እነሱ ፍላጎታቸው ቢሆንም እኔና ልጄ ግን ጥንቁቅ ነን፣ እንደዛ አይነት ነገር አንፈልግም፣ ስለዚህ ተሳክቶላቸውም አያውቅም ይላታል ማለት ነው። እሷም እንግዲህ ይሄ ነገር ስላናደዳት እና ደግሞ ይሄ ነገር እንትን ለማለት ስትፈልግ እንደዚህ ደፋር ሴት ነሽ ወይም ደግሞ እንደዛ አይና አውጣ ነሽ አንቺ ህይወት ታውቂያለሽ ማለት ነው እንዳይላትም እሷ ይሄን እኔ እንደዛ አይነት ነገር እንደዚህ አይነት ህይወት ጀምሬ ደፋር ሴት መሆን አይመስለኝም ነበረ። ይሄንን ነገር ሳስብ በጅ ይለኛል በማለት ለማስመሰልና ለማለቃቀስ ትሞክራለች። ነገር ግን ፈጽሞ ሌላ ሰው ናት እዚህ ላይ ትክክለኛ ማንነቷን አይደለም ይዘው የቀረበችው ማለት ነው። እንዲሁም ደግሞ ከቤተሰቦቿ ስትመጣ ክብሯን ጠብቃ
የቤተሰቦቿን ህይወት ቀየረና ሌላ ጥሩ ልጅ እና ጨዋ ልጅ እንደነበረች መናገር ትሞክራለች። እሱም ደግሞ እኔ አንቺን ለቁም ነገር ነው የፈለኩሽ፣ እንዲሁም ደግሞ ከሰው ቤት የምትወጭበትን ነገር ላመቻችልሽ እንጂ እንዲህ ዝም ብዬ ለጊዜያዊ አይደለም የፈለኩሽ እያለ ሊያጽናናት ይሞክራል። እሷም ግን ይሄ ነገር አልተዋጠላትም። እንዴት የእውነትህን ነው ወይ እያለች የደጋገመች ትጠይቀዋለች። እሱም ደግሞ ከከተማው ሴቶች ሁላ እሷ እንደምትለይበትና ለእሷ የተለየ ቦታም እንዳለው ነገር ግን እሱ ቢፈልግ ደግሞ ከእሷ የበለጠ ቆንጆም እንደሚያገኝ ይነግራታል። እሷም ደግሞ ያለቀሰች በመምሰል እና ያዘነች በመምሰል አመሰግናለሁ ጋሼ እያለች አመሰግናለሁ ትለዋለች ማለት ነው። እንዲሁም ደግሞ እንድጽናና አድርገኸኛል፣ እኔ በቃ ጨርቄን ጥዬ ላብድ ነበር ካንተ ጋር በማደርገው ነገር አፍሬያለሁ በማለት እየሞከረ ነው። እንግዲህ እሱም በቃ አትጨነቂ በማለት ሂጂ ወደ ክፍልሽ እረፍት አድርጊ፣ እኔ በቃ እረዳሻለሁ ችግር የለም በማለት ይፈቅድላትና እሷም አመሰግናለሁ ብላ ከሱም ተነስታ እንግዲህ ለመሄድ ትሞክራለች። ነገር ግን ያለቀሰች ለመምሰል ነበር፣ ግን ፈጽሞ ሌላ የምታለቅስ ሰው አይደለችም። ፈልጋና አምናበት ወስናበት እንዲሁም ደግሞ ሌላ አላማ ያላት ሰው ስለሆነች ይሄ ምንም ለሷ ምንም እንትን አይደለም ማለት ነው። ተራ ነገር ነው ለሷ ማለት ነው። እዚህ ደግሞ ጽጌረዳ ዘርፌና የፌቨን እናት በጧቱ ተነስተው ሳሎን የቤተሰብ ጨዋታ እየተጨዋወቱ እየተነጋገሩ ነበር። ጽጌረዳም ከእንቅልፏ ስትነሳ እናቷና የፌቨን እናት ቁጭ ብለው እየተጫወቱ ታያቸዋለች። ይህም ደግሞ ለምንድን ነው ይሄ ብቻችሁን እየተጫወታችሁ ነው በጧቱ ትላቸዋለች። እሷም ደግሞ ሰርጌ ደርሷን ብለሽ እንዲህ አድርገሽ እንቅልፍ የነሳሽን አንቺ ነሽ እያሏት ነው። ነገር ግን ጽጌረዳ የኔ ፕሮግራም እኮ ቀለል ያለ ነው፣ የሚያስጨንቅ አይደለም፣ ቀለል አድርጋችሁ እዩት እያለ ቀለል አድርገው እንዲያዩት እየነገራቸው ነው። ነገር ግን ፈጽሞ የሰርግ ትንሽ የለውም እና እኛ አንቺን በአሪፍ ነው ምንድርሽ እያሏት ነው። እንዲሁም ደግሞ ዘርፍዬ ብዙ ሰዎችን መጥራት እንደምትፈልግና እሷ ሲጠሯት የኖሩትን ወዳጆቿንም ልጠራ እንደምትፈልግ የረሳቻቸውን ጓደኞቿንም ወዳጆቿንም እያስታወሰች እንግዲህ እንደምትጠራቸውና እንደምትጋብዛቸውም ትነግራታለች ማለት ነው። እንግዲህ ተወዳጆች ቪዲዮውን አይታችሁ ሲጨርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ባይ